አንድ ዞን ላይ የ500 ብር ብቻ ከባንክ አውጡ መባል ማለት ቀላል አይደለም በ25 የዋጋ ግሽበት ደግሞ 4.2% እንዲሁም በ26 3.5% ዝቅ እንደሚል ጥቁር ገበያውን ስትቆጣጠረው ብሔራዊ ባንክ የሚኖረው የውጭ ምንዛሬ ክምችት እየጨመረ ይሄዳል መሬት ላይ ያለው ሁኔታ ምንድነው አሁን እንዳልኩ ብሔራዊ ኮሚቴው ይህንን ነገርም ማቅረብ ነበርበት ጤና ይስጥልን የሐሳብ ሚዲያ ቤተሰቦች ሐሳብ ዴሊ ተጀምሯል ያልፋልና ይድነቃቸው አለን የተለያዩ ጉዳዮችን እናነሳሳለን ያፊ እንኳን ደህና መጣ እንኳን ደህና ቆየኝ ይድነቅ እንዴት ነህ ወደ ማማሞቂያ ጉዳዮቻችን እንግባና ወደ አብይ ጉዳያችን እናልፋለን መልካም እንግዲህ ያው ከኒ ከጀመርን ዋነኛ ማማሞቂያ ጉዳያችን ዛሬ ማለዳውን የሰማነው ጉዳይ ነው ረፋዱን የሰማነው ጉዳይ ነው ዛሬ በተለይም እዚህ የሐሳብ ዴሊ ጠረጴዛ ላይ በተረጋጋሚ አንስተናል የትግራይ ጉዳይ በተረጋጋሚ ያነሳነው ጉዳይ ነው ከዛ ጋር ተያይዞ እንግዲህ የጌታቸው ረዳ ጊዜ አስተዳደር በስልጣኑ እንደሚገኝ ደጋግመን ተናግረን ነበር ማህተቡ በእርሳቸው እጅ እንደሚገኝ ደጋግመን ተናግረን ነበር እንግዲህ አሁን ዛሬ ረፋዱን የሰማነው ጉዳይ የእርሳቸው የስልጣን ዘመን ያበቃ የሚመስል አይነት ምልክት ያለው ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ መግለጫ አውጥተዋል ይሄ መግለጫቸው ደግሞ ቀጥታ መልእክቱ በትግራይ ለሚገኙ ወገኖች ነው ዜጎች ነው ለዚህ ለጊዜ አስተዳደሩን ለመምራት የሚያስፈልግ ፕሬዝዳንት ምርጫ መደረግ አለበት ታዲያ ከዚህ ጋር ተያይዞ ይህ የጊዜ አስተዳደሩ ፕሬዝዳንት ምርጫ ማለትም በአቶ ጌታቸው ረዳ የሚታካው እንደማለት ነው የእርሱ ፕሬዝዳንታዊ ምርጫ እጩ ጥቆማ በህዝቦች እንዲደረግ መልእክት ያለው ጽሁፍ ነው ያወጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር አብይ አህመድ ያው ባለፈው ሳምንትም እንደምናስታውሰው በህዝብ ተወካዮች ምክር ቤት ተገኝተው የትግራይ አጠቃላይ ሁኔታን በተመለከተ ለህዝብ ተወካዮች ምክር ቤት አባላት ምላሽና ማብራሪያ እንደሰጡ ይታወሳል በዚህ ምላሽና ማብራሪያቸው ላይ አጽንኦት ከሰጧቸው ጉዳዮች መካከል በቅርብ ወራቶች ውስጥ የትግራይ ክልል አስተዳደር ስርዓት ምን ይመስላል የሚለውን ከህወሓት ሰዎች ከክልሉ ፓርቲ ተወጣጡ አካላት ምርጫ እንደሚከናወንና ሂደቱም ሰላማዊ የሆነ የስልጣን ሽግግር ሊኖር እንደሚችል ፍንጭ የሰጡበት ሂደት እንደነበር ይታወሳል የዛሬውም በተለይ ደግሞ ይህን ጉዳይ ከህዝቡ የስልጣን ባለቤት ህዝቡ ነው የሚለውን ነገር አስምረው ያሳዩበት ጉዳይ እንደሆነ ነው በደንብ የተመለከትኩት በተጨማሪም ደግሞ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ እንዲደረግ የፌደራል መንግስቱ የሄደባቸው ያሉ ርቀቶች ምን ያህል ናቸው አዋጭ መንገዶቹ ምንድናቸው የሚለውን በተለይም ደግሞ ወደ ህዝብ ሜዳ መጥቶ ህዝቡ ፕሬዝዳንቱን እንዲመርጥ ያደረጉበት ሂደት የሚደነቁ ነው አግኝቼዋለሁ እንግዲህ በመልእክታቸው ያው የተጠቀሱ አንቀጾች አሉ የፌደራል መንግስቱ በጣልቃ ገብነት ከዚህ ከክልሎች ጉዳይ ጋር ተያይዞ ጣልቃ ገብነቱ ላይ የተጠቀሱ አንቀጾች አሉ አዋጅ ቁጥሮች አሉ እነሱ መሰረት አድርገው የትግራይ ህዝብ አሁን ላይ በጊዜ አስተዳደሩ መሰረት ሊያስተዳድር የሚችለው አካል ማን ነው ይሄንን እስቲ ይጠቁም ራሱ ከሱ ይምጣ በሚል ነው ጥቆሞ እንዲደረግ የተወሰነው እንግዲህ እንደምናስተዋውሰው ይርኔ የጊዜ አስተዳደሩ 2 አመት ቆይቷል በዚህ 2 አመት ውስጥ አሁንም ደግመዋለሁኝ በዚህ ጠረጴዛችን ላይ በሐሳብ ዴሊ ጠረጴዛችን ላይ ምን አሳካ ምን ጎደለበት አሁን በተለይ የ2 አመቱ የመጨረሻ ጊዜያቶች ምን ይመስሉ ነበር በተለይ ከዚህ ከመጋቢት አንድ በኋላ እየተከስተው ያሉ ጉዳዮች ምንድናቸው የሚለውን በተረጋጋሚ ያነሳን ነበር ክልሉ ላይ ያለው ካለፈው ሳምንት ይሻላል የሚመሰገን ነገር ነው ትንሽ ውጥረቱ ረገብ ያለ ነገር ይመስላል ያነሳናቸው አካላትም ይሄ ለውጥረቱ ምክንያት ናቸው ብለን ያነሳናቸው አካላትም አሁን ላይ ምንም እያወጡት ያለው አዲስ ነገር የለም እዛ አካባቢም ስልክ እየደወልን እየሰማን የምንገኘው እንዴት እንደሆነ ዛሬ ግን ቃል መግባት የምንፈልገው ምናልባት ለሐሳብ ዴሊ ቤተሰቦቻችን በነገው የሐሳብ ዴሊ ሰዓታችን ላይ ወደ ትግራይ የምናገኛቸው ሰዎች ይኖራሉ እዛ አካባቢ ላይ እንግዲህ ዛሬ ነው ይፋ የሆነው ይህ የጠቅላይ ሚኒስትሩ መልእክት ስለዚህ ክልሉ ላይ በተለይ አስተዳዳሪውን መሪውን ለመምረጥ ፕሬዝዳንቱን ለመምረጥ ያለው መንፈስ መነቃቃት ተቀባይነት ጭምር ምን ይመስላል የሚለውን በሰፊው የምንመለከት ይሆናል ነገ ይሄን ይዘን እንደምንመጣ ቃል እንገባለን አዎ
እዚህ ስቱዲዮ እስከ ገባንበት ሰዓት በርግጥ የህዝቡ ስሜት ምን ይመስላል ራሱ ህወሓትስ ምን አለ የሚለውን ነገር ማወቅ አልቻልንም ግን ያለውን ስሜት በተለይም ደግሞ ከጠቅላይ ሚኒስትሩ መግለጫ በኋላ ያለው አንድምታ ምንድነው በተለይ በህወሓት በኩል ያሉ ጉዳዮች ምንድናቸው የሚለውን በተጨማሪ መረጃዎችን በነገው ሐሳብ ዴሊ ይዘን የምንመለስ ይሆናል። የተወደዳችሁ ተመልካቾቻችን ሐሳብ ዴሊን እየተከታተላችሁ ትገኛላችሁ። በሐሳብ ሚዲያ ብቻ ከሐሳብ ቤተሰብ ጋር ቤተሰቡን ሰብስክራይብ አድርጉ። እንደተለመደው ሐሳብና አስተያየታችሁን እንድትሰጡን በአክብሮት እንጋብዛለን። የዛሬው አብይ ጉዳያችን የኢትዮጵያ ብሔራዊ ባንክ ፖሊሲ ኮሚቴ ሁለተኛ ስብሰባውን በትላንትናው ዕለት መጋቢት 16 2017 ዓ.ም ስብሰባ አከናውኗል። በዚህም ስብሰባ የገጠመውን ዝርዝር ጉዳይ እንዲሁም ደግሞ ከዚህ ከገንዘብ ፖሊሲ ጋር ተያይዞ ኮሚቴው ምን አይነት ግምገማና ውሳኔ ያሳለፈ ዝርዝር ጉዳዮች ምንድናቸው የሚለውን የምንመለከት ይሆናል። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። ሐሳብ ዴሊ በሐሳብ ሚዲያ ብቻ ዛሬው የኢኮኖሚ ጉዳያችን ነው። ዋናው ርዕሳችን እንደሚታወሰው ሐምሌ ወር ላይ 2016 ዓ.ም የማክሮ ኢኮኖሚ ማሻሻያ ተግባራዊ ተደርጓል። በዚህ በማሻሻያው ምክንያትም በርካታ ስኬቶች እንደተመዘገቡ ይታወሳል። በዚህም ምክንያት የተለያዩ ለውጦች እንደነበሩ በተደጋጋሚ ባንኩም ብሔራዊ ባንክ ማለት ነው እንዲሁም ደግሞ ጠቅላይ ሚኒስትር አብይ አህመድም ባሳለፍነው ሳምንት በህዝብ ተወካዮች ምክር ቤት በተገኙበት ወቅት ዝርዝር ጉዳዮችን ማንሳታቸው ይታወሳል። የገንዘብ ፖሊሲ ኮሚቴ በትላንትናው ስብሰባ በዋናነት ከያዛቸው ጉዳዮች መካከል የዋጋ ግሽበትን በተመለከተ የገንዘብ ሁኔታ እንዲሁም ደግሞ ዓለም አቀፍ ሁኔታዎች ምን ይመስላሉ ከዋጋ ግሽበት ጋር ሊከሰቱ የሚችሉ ትንበያዎችን ያስቀመጠበት ነውና ያንንም ነገር አሳይቷል። የባንክና ፋይናንስ ዘርፉ መረጋጋት የፊስካል ፖሊሲ ሁኔታ ምን ይመስላል የሚለውን ዝርዝር ጉዳይ አስቀምጧል። እንግዲህ ይሄንን መግለጫ እየተመለከትን ነበር። እኔም አንተም ይርኔ እኔ በጣም መልካም መስሎ ከታየኝና አሁን ህዝቡ ልብ ላይ ከሚደርሱ ጉዳዮች መካከል አንዱ በዚህ በገንዘብ ኮሚቴው የገንዘብ ፖሊሲ ኮሚቴው ከተነሱ ነጥቦች መካከልና ከታመነባቸው ነጥቦች መካከል አንዱ የዋጋ ግሽበቱ ከሚታመነው ወይም ደግሞ ከሚጠበቀው ነጥብ ትይዩ ጋር መሆን አልቻለም ወይም ደግሞ ይሄ ይጨምራል ተብሎ የሚገመትበት ነጥብ ጋር መገናኘት አልቻለም። ምን ብሏል? እስካሁን የታየው የዋጋ ግሽበት የመቀነስ ጥረቱ አበረታች ነው። ነገር ግን አሁንም ቢሆን ከተጠቀሰው በላይና በመካከለኛ ጊዜ ከሚደረስበት ከነጠላ አሃዝ ግብ ከፍ ያለ ነው ሲል አንስቷል። እንደዚህ ከሆነ እንግዲህ ከነጠላ አሃዝ ግቡ ወደ ነጠላ አሃዝ እንዲወርድ ነው የሚጠበቀው የዋጋ ግሽበቱ። አሁን ግን እንደዛ እየሆነ አይደለም። ስለዚህ እንደዛ እየሆነ ካልሆነ ወደ ነጠላ አሃዝ ግምቱ እየመጣ ካልሆነ የዋጋ ግሽበቱ ትርጉም ባለው መልኩ ሲቀንስ ድረስ የገንዘብ ፖሊሲው ይሄ ኮሚቴውም ጭምር ማለት ነው ተገቢ ነው። ፖሊሲውን አስጠብቆ መሄድ ተገቢ ጉዳይ ነው። ስለዚህ በዚሁ አቋም ይቀጥላል የሚል ነገር አንስቷል። አሁን እንደ አንዳንዴ ህዝብ ዘንድ ምን ትሰማለህ? ምንድነው የዋጋ ግሽበቱ ቀንሷል የሚሉን የህዝቡ ይሄ መሬት ላይ ያለው ኑሮ አይመለከቱም ወይ የሚል ነገር ይነሳል በጣም በተረጋጋሚ። እርግጥ ነው መሬት ላይ ያለው እውነታ ይሄ በየጊዜው እየጨመረ ያሉ ነገሮች አሁን እንግዲህ የዋጋ ግሽበት ስንል በሁለቱም አይደለም የምንጠቅሰው ይሄ በምርትም በምግብ ነክ እና ምግብ ነክ ያልሆኑ በሚለው ነው የምንገምተው። ባለፈው ሳምንትም ታስታውሳለህ የካቲት ወር የዋጋ ግሽበት ይፋ ሆኖ ነበር አንስተነው ነበር ከጥር ወር ጋር ሲነጻጸር ቅናሽ አሳይቷል የሚል ነገር ማንስተን ነበርና ስለዚህ የኮሚቴው ነጠላ አሃዝ ላይ አልደረሰም የሚል እምነት አስቀምጧል። እዛ ላይ እንዳልደረሰ አምኖ አስቀምጧል። ስለዚህ ለዛ የሚያስፈልጉ የመፍትሄ ሐሳቦች ሊወሰድባቸው እንደሚገባ አስቀምጧል። እንግዲህ ከዋጋ ግሽበቱን ጀምር አይደል ይሄን ካነሳና አይቀር እዚሁ ላይ በመግለጫው እንደተቀመጠው የገንዘብ ፖሊሲ ኮሚቴው በሁለተኛ ስብሰባው እንዳነሳው ከሆነ በ2017 በያዝነው ዓመት የመጋቢት ወር የካቲት ወር ላይ ያሳልፍነው የካቲት ወር ላይ ዓመታዊ የዋጋ ግሽበቱ መቀነሱን ለማመላከት በዛ ወር መጨረሻ 15.0 ወይንም 15% መድረሱን ስለመገንዘቡ አንስቷል። እንግዲህ
ይህ የዋጋ ግሽበት በጥቂት ወራት ውስጥ በተከታታይ እየረገበ የመጣውን የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ ነው ሲል አንስቷል። ከዛም የግብርና ምርቶች እየተሻሻሉ መጥተዋል ሲል አንስቷል። በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ በመተግበሩ ምክንያት ነውም ሲል ደግሞ አንስቷል። እንግዲህ ቅድም አንስተናል ይርኔ ሁለት ነው እንትኑ ማንጸሪያው ምግብ ነክና ምግብ ነክ ያልሆኑ ብለን አንስተናል። እዚህ ላይ ምግብ ነክ የዋጋ ግሽበት በየካቲት ወር 14.6 እንዲሁም ደግሞ ምግብ ነክ ያልሆኑ ምርቶች የዋጋ ግሽበት 15.6 14.6 እና 15.6 በመቶ ሆኖ መቀጠላቸውን የየካቲት ወርን መነሻ አድርጎ ኮሚቴው ይፋ አድርጓል። ያው በንጽጽርም ከነበረበት 31 በመቶ ወደ 14.6 በመቶ በየካቲት 2017 ዓመተ ምህረት ዝቅ ብሏል። የማክሮ ኢኮኖሚ ማሻሻያ ሲመጣ መጀመሪያ ያስቀመጣቸው ነጥቦች አሉ። በተለይ ቁልፍ ዓላማ የሚባሉና የማክሮ ኢኮኖሚ ማሻሻያ የኢኮኖሚ ዕዳዎች ምንድን ነበሩ የሚለውን ነገር ተቀምጦ ነበር። በወቅቱ የማክሮ ኢኮኖሚ ማሻሻያ ወደ ህዝቡ ሲመጣ በኢትዮጵያ የነበሩ የኢኮኖሚ ዕዳዎች ምንድን ናቸው፣ ከዛ በኋላ የማክሮ ኢኮኖሚ ማሻሻያውን ለማድረግ ቁልፍ ዓላማ ብሎ ያስቀምጣቸውን ለማስታወስ እወዳለሁ። ከዛ በኋላ ምን ተመዘገቡ የሚለውን ነገር በደንብ ለማሳየት ይረዳናል ብዬ ስላሰብኩ ነው። ከነዚህ የኢኮኖሚ ዕዳዎች አንደኛው የሀገሪቱ የዕዳ ጫና በመብዛቱ እንደሆነ ይታወሳል። ከአይኤምኤፍ የተበደርናቸው ብድሮች ይህንንም ደግሞ የማክሮ ኢኮኖሚ ማሻሻያ እንድናደርግ ካስገደዱ ምክንያቶች መካከል አንደኛው ነው። ሌላኛው የዋጋ ንረት አሁን የጠቀስነው የዋጋ ንረት በጣም በከፍተኛ ሁኔታ በመጨመሩ መንግስት በሐምሌ ወር ላይ ይህንን እርምጃ እንዲወስድ ካስገደዳቸው ምክንያቶች አንደኛው ነው። ሌላኛው የስራ አጥነት ነው፣ ዝቅተኛ ምርታማነት ነው። ቀደም ሲል አንተ ባነሳው ላይ አስተዳደራዊ እርምጃዎች የዋጋ ግሽበቱ ላይ አስተዳደራዊ እርምጃዎች በመወሰዳቸውና እንዲሁ ከምግብ ነክ ጋር የሆኑ በተለይም የግብርና ምርት በመሻሻሉ ነው ያለና የኢኮኖሚ ዕዳው አንደኛ ዝቅተኛ ምርታማነት በመሆኑ የሚለው አንዱኛው ተጠቃሽ ነው። እነዚህን ነገሮች ጠቀስን። የኢኮኖሚ ዕዳዎች ምንድናቸው የሚለውን ነገር ካየን በኋላ የማክሮ ኢኮኖሚ ማሻሻያዎች ደግሞ ቁልፍ ዓላማዎች ምንድን ነበሩ የሚለውን እንደው ለተመልካቾቻችን እናስታውስና ነገሩ የበለጠ ግልጽ ይሆንልናል ብዬ ስላሰብ ነው። የመጀመሪያው የውጭ ምንዛሬ መዛባትን ማስተካከል ነው። ቅድም በኮሚቴው መግለጫ ላይ ከተመለከቱ ጉዳዮች መካከል አንደኛው የውጭ ምንዛሬ መዛባት ነው። ምንድነው የተዛባው፣ ምንድነው የተስተካከለው የሚለውን ነገር ከኮሚቴው ሪፖርት የምንመለከት ይሆናል። ሌላኛው የገንዘብ ፖሊሲ ማዕቀፍን በማዘመን የዋጋ ንረትን መቀነስ ነው። ይሄኛውም አሁን ያነሳነው ጉዳይ ነው። ሌላኛው የዕዳ ተጋላጭነትን መፍታት፣ የፋይናንስ ዘርፉን አካታችነት፣ ተወዳዳሪነትና ጤናማነትን ማጠናከር የሚለው ጉዳይ ከዚህ ከማክሮ ኢኮኖሚ ማሻሻያ ቁልፍ ዓላማዎች መካከል አንደኛው ነው። ሌላኛው ጉዳይ ደግሞ በግልጽ የተቀመጠው አገልግሎቶችን ማሻሻል የሚለው ነውና እነዚህን ነገሮች ከተመለከትን የኮሚቴው መግለጫ ምንድን ነው፣ በተለይ ደግሞ ዝርዝር ጉዳዮች ምንድናቸው የሚለውን አንደኛ የዋጋ ግሽበት የሚለውን ጠቅሰናል። ሌላኛው ደግሞ እየተመለከትን እንሂድ። ሌላኛው የእድገትና ኢኮኖሚ እንቅስቃሴውን ነው የገመገመው ይሄ ኮሚቴ። እንግዲህ እንደ ኮሚቴ ያው በአዋጅም የተቋቋመ አይደለ፣ በአዋጅ የተቋቋመ እስከሆነ ድረስ የሚያደርጋቸው ይሄ የሚወስናቸው ውሳኔዎች የሚያደርጋቸው እንቅስቃሴዎች በሙሉ መሬት ላይ ያሉ እውነታዎችን መሰረት ያደረጉ ናቸው፣ እንቅስቃሴዎችን መሰረት ያደረጉ ናቸው። እንግዲህ ከዚህ ጋር ተያይዞ ከእድገትና ኢኮኖሚ እንቅስቃሴ ጋር ተያይዞ የሀገር ውስጥ የኢኮኖሚ እንቅስቃሴ አሁን ላይ የተጠናከረ የእድገት አዝማሚያ እንዳለ አመላካች ስለመሆኑ መገምገሙን አንስቷል። በአብዛኞቹ የሀገሪቱ አካባቢዎች ላይ የታየው ምቹ የመኸር ዝናብ ደግሞ በግብርናው ዘርፍ እየተወሰደ ያሉ የምርታማነት እንቅስቃሴዎችን እጅግ በጣም የተሻለ እንዲሆን አድርጎታል ሲል አንስቷል። በውጭ እንቅስቃሴዎች በተለይም ደግሞ ይሄ ወጪ ብለን የምንጠቅሳቸው አሉ አይደለም፣ በዚህ በአገልግሎቱ ረገድ የአየር ትራንስፖርት፣ ቱሪዝምና መሰል የሚባሉ ዘርፎች ላይ የተጠናከረ እድገት እንደሚኖር ይገመታል ሲል ትንበያም ጭምር አስቀምጧል። ያ ባለፈው ደግሞ እጅግ በጣም የተሻለ ነው የሰብል ምርቶችን በማሳደግ ረገድ
የተሻለ ነው ሲል አንስቷል። እንግዲህ ይሄ የእድገትና ኢኮኖሚ እንቅስቃሴ ብለህ ስትል ዘርፉን ምንድነው ይሄ ስኬፑን በደንብ እንትን ትለዋለህ፣ ሰፋ ታደርገዋለህ። ማለትም በግብርናው ዘርፍ ያለህ የእድገት እንቅስቃሴ አለ። ከዛ ደግሞ በዚህኛው በአገልግሎቱ ዘርፍ ያለህ የእድገትና ኢኮኖሚ እንቅስቃሴን ትገመግማለህ። እንግዲህ የአየር ሁኔታችን አሁን ከዚህ ከመኸር ጋር ከምርታማነት ጋርም ጭምር ተያይዞ እንዴት ነው ብለን ስንል በየጊዜው ከብሔራዊ ሜትሮሎጂ ኤጀንሲም ከግብርና ሚኒስቴርም እየወጡ ያሉ መረጃዎችን እንመለከታለን አይደለ? ይሄኛው ወቅት በምርታማነት ደረጃ ምን ያህል የምርታማነት መጠናችን ከፍ እንዳለ የሚጠበቁ ምርቶች ከአንዳንድ አካባቢዎች አሉ። ምርት የሚጠበቅባቸው አካባቢዎች ከዚህ ከሰላምና መረጋጋት ጋር ተያይዞ የሚጠበቀውን ያህል ምርት ባይገኝም ከሌሎች አካባቢዎች በሚገኘው ምርት ግን መተካት የሚቻልበትን አይነት አማራጭ እየተፈለገ በሱ ረገድ መልክ ያለው ነገር እንዲይዝ እየተደረገ ስለመሆኑም እየሰማ ነውና በዚህ በኢኮኖሚና ከእድገት ጋር ተያይዞ ያለው ነገር እንደ ብሔራዊ ኮሚቴው ግምገማ መልካም ነው የሚል ነገር ተቀምጦበታል። አዎ በዋናነት የማክሮ ኢኮኖሚው ቁልፍ ዓላማዎች መካከል አገልግሎትን ማሻሻል የሚለው ነው። በዚህም ደግሞ አገልግሎት በማሻሻል ዘርፍ ውስጥ የሰብል ምርት በከፍተኛ ሁኔታ እንደሚጠበቅ ትንበያውን አስቀምጧል። በኢትዮጵያ በተለይም ባለን በቅድም ባልከው በወጭ ንግድ፣ በኢንዱስትሪ፣ በቡና፣ በወርቅ፣ በአየር ትራንስፖርት እና በቱሪዝምም እንዲሁ የተጠናከረ እድገት እንደሚጠበቅ ትንበያውን አሳይቷል። ስለዚህ የማክሮ ኢኮኖሚ ማሻሻያው አንዱ ዓላማው የአገልግሎት ዘርፉን ማሳደግ በመሆኑ የኮሚቴው መግለጫ ከዚህ ጋር ማስተሳሰር ተገቢ ነው ብዬ አስባለሁ። ሌላኛው በዚህ ኮሚቴው ካስቀመጣቸው ዝርዝር ጉዳዮች ከተመለከታቸው ጉዳዮች መካከል የገንዘብ ሁኔታ ይጠቀሳል። የገንዘብ ሁኔታው ይሄኛው የገንዘብ ሁኔታ ሲባል የገንዘብ ዝውውር ይመለከታል። ከገንዘብ ዝውውር ጋር ተያይዞ መጠነኛ ጭማሪ እንዳለ ኮሚቴው በግምገማው አረጋግጧል ማለት ነው። እስከ የካቲት እስከ ጥር 2017 በኢኮኖሚ የተዘዋወረው ጠቅላላ የገንዘብ አቅርቦት 22.8 በመቶ፣ መሰረታዊ የገንዘብ ደግሞ 42 በመቶ፣ የሀገር ውስጥ ብድር 19.8 በመቶ ጭማሪ እንዳሳየ የኮሚቴው መረጃ ያሳያል። ይሄኛው መሰረታዊ ብድር የጨመረው ብሔራዊ ባንክ ከወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሬ ክምችት በመያዙ እንደሆነም የኮሚቴው መረጃ ያሳያል ማለት ነው። አዎ ይሄ የገንዘብ ዝውውር ላይ በጣም በትኩረት የሚታይ ጉዳይ ነው። አሁን ሁለት ጉዳዮች እናነሳለን። የዚህ የገንዘብ ዝውውርና ከዛ ደግሞ የባንክና ፋይናንስ ዘርፍ እንዲሁም የዚህ የወለድ ምጣኔውን በሰፊው ኮሚቴውም የሚመለከታቸው እኛም ይሄ የሀገር ኢኮኖሚ እንደሚያሳስበው ዜጋ የሚመለከተን ጉዳይ ነው። እንግዲህ የገንዘብ ዝውውር ሲባል ወይንም የገንዘብ ሁኔታ ሲባል ምንድነው የሚለው እናነሳለን። አንደኛ ከዚህ ከህገወጥ የገንዘብ ዝውውር ጋር ተያይዞና ከብላክ ማርኬት ጋር ተያይዞ ያለው ነገር በደንብ ይመለከታል። ይሄ በተለይም ደግሞ በጥቁር ገበያው የሚከናወን የገንዘብ ዝውውር የሀገሪቱን ኢኮኖሚ መደበኛ የሚባለውን የገንዘብ ዝውውር በእጅጉ ይጎዳዋል። አሁን የብሔራዊ ባንክ ከወሰናቸው ውሳኔዎችና ሀገሪቱ ላይ ተተግብረው በጣም ውጤት እያመጡ ካሉ ተግባራት መካከል አንዱ ገንዘብ ሁሉ ወደ ባንክ እንዲመጣ የሚያስብል የተባለው አካሄድ ነው። እንግዲህ እንደምታስታውሰው ኤርኔ ከተማው ላይ ፍጹም ህጋዊ በሚመስል መልኩ በእርግጣውንም አንዳንድ ቦታዎች ላይ እንመለከታለን ህጋዊ በሚመስል መልኩ የሚደረግ የምንዛሬ ልውውጥ አለ። የጥቁር ገበያ ይሄ ኢመደበኛ የሚባለው አለ። አሁን መንግስት እሱን ወደ ህግ ማዕቀፍ ለማስገባት ወደ ስርዓት ኖሮት መልክ ተበጅቶለት እንዲሄድ የሚያደርግ እንቅስቃሴ እየጀመረ ነው። የተከፈቱ ቢሮዎችም እንዳሉ እናስታውሳለን አይደለ? ከባንክ ውጪ የሚደረግ እንቅስቃሴ። ይሄ ደግሞ ለማን የሚጠቅመው? ገቢው በቀጥታ ወደ መንግስት ካዝና እንዲገባ ለማድረግ እጅጉን ይጠቅማል። እዚህ የገንዘብ ዝውውር የምንለው ላይ የሚኖሩ ውሳኔዎችና የሚደረጉ አካሄዶች ለኢኮኖሚው እጅግ በጣም ወሳኝ ሚና አላቸው፣ ወሳኝ ድርሻ አላቸው። እንግዲህ አስብ ውጪ ላይ በብላክ ማርኬት ወይንም ኢመደበኛ በሚባለው የገንዘብ ምንዛሬ የሚዘዋወረው ገንዘብ ከዛ ደግሞ መደበኛ በሚባለው መንግስትን በሚቆጣጠረው አካል ባለው መንገድ ላይ የሚዘዋወረው እንቅስቃሴ ተመጣጣኝ መሆን ካልቻለ ተመጣጣኝም ብቻ አይደለም ፍጹም በቁጥጥር ውስጥ መዋል የሚችል ካልሆነ ልዩነቱ እየሰፋ ይሄዳል። ይህ ልዩነት እየሰፋ ሄደ ማለት ደግሞ ህገወጦችን የማብዛት እድሉ ይበረክታል። ህገወጦች በዙ ማለት ደግሞ በትክክል የዚህ ወደ መንግስት ካዝና ወደ ህዝብ ኪስ መግባት የሚገባው ገንዘብ ሜዳ ላይ
እንዲሁም ግለሰቦች ኪስ ላይ እየገባ ይሄዳል እንደማለት ነው። ሶ ይሄኛው የገንዘብ ዝውውሩ የፖሊሲው የዚህ የቁጥጥር ኮሚቴውም የፖሊሲ ሴክተሩ ኮሚቴውም በደንብ የሚያየው ጉዳይ እንደሆነ እንታዘባለን። ያው የገንዘብ ሁኔታ ጋር ተያይዞ በዋናነት የተነሳው የውጭ ምንዛሬ መዛባትን በደንብ ያስተካክላል፣ የገንዘብ ፍሎ እንዲኖር ያስችላል። ሁለተኛ ደግሞ የዋጋ ግሽበትን ከመከላከል አንፃር ከፍተኛ ስራ እንደሚሰራ ይታወቃል። በተለይም ደግሞ እንደምታውቀው በዚህ በጥቁር ገበያ ውስጥ የሚነግዱ ነጋዴዎች ብዙ ጊዜ የሚወስዱት ህጋዊ ሰንሰለትን ያልተከተለ በመሆኑ ጫናው ማህበረሰቡ ላይ የሚመጣ ነው፣ እዳው ማህበረሰቡ ላይ የሚጣል ነው። ፕላስ ደግሞ ሀገሪቷ ማግኘት ያለባትን ከኢኮኖሚው ዘርፍ መጠቀም ያለባትን ነገር እንዳትጠቀም ያደርጋልና እነዚህ አይነት አስተዋጽኦች በተለይም ደግሞ ኮሚቴው ያስቀመጠው የወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሬ ክምችት እንዲገኝ ያደርጋል። ይሄ ደግሞ አንዱ የማክሮ ኢኮኖሚ ማሻሻው ምርታ ነው ማለት ይቻላል። ወርቅን አሁን ወደ መደበኛው እንትን ስታስገባው ወደ መደበኛው ስርዓት ስታስገባው የሚያመጣው ፋይዳ እንደዚህ ነው፣ የሚያመጣው ለውጥ እንደዚህ ነው። እንግዲህ በተደጋጋሚ እንሰማለን የወርቁ ይሄ ወደ ብሔራዊ ባንክ እየገባ ያለው ወርቅ የሆነ ጊዜ ላይ ከፍ ማለት የሆነ ጊዜ ላይ መዋዠቅ ወደ ብሔራዊ ባንክ ማምጣት የሚገባቸው ሳያመጡ ሲቀሩ የሚባሉ ነገሮችን እንሰማለን አይደለ? ከሆነ ጊዜ በኋላ ግን ዜናዎችን ካየ ብሔራዊ ባንክ የሚያወጣቸው መረጃዎች ካየ በደንብ ገቢ እየተደረገ ነው፣ የቁጥጥር መጠኑ እየጠነከረ ነው እንደማለት ነው። ይሄ ደግሞ ምንድነው ዞሮ የሚሆነው ግለሰቦች አይደለም ተጠቃሚ የሚሆኑት ወይንም የሆኑ አካላት አይደለም ተጠቃሚ የሚሆኑት። ይህ የወርቅ ክምችት ወደዚህ የመግባት መጠኑ ከፍ አለ ማለት ብሔራዊ ባንክ ስቶር የማድረግ የዚህ የመያዝ አቅሙም ይጨምራል፣ የሀገርም ኢኮኖሚ ሰስቴን የማድረግ ነገሩ የተረጋገጠ ይሆናል የሚል ትርጉምም አለው። ሌላኛው ከተነሳው ነጥብ መካከል የባንክና የፋይናንስ ዘርፍ መረጋጋትን በተመለከተ ባንኮች ውስጥ ያለው ሁኔታ ምን ይመስላል የሚለው ኮሚቴው አስቀምጦታል። በተለይም የተረጋጋና ጤነኛ የባንክ ስርዓት ዘርፍ ከመፍጠር አንፃር ምንድነው እየታዩ ያሉ ሁኔታዎች፣ እክሎች ምን ገጠሙ የሚለውን ነገር ኮሚቴው አንስቷል። ባንኮች የጥሬ ገንዘብ እጥረት እንደሚታይባቸው አስቀምጧል። በተደጋጋሚም አይ ቲንክ ቤንሻንጉል አካባቢ ይመስለኛል የጥሬ ገንዘብ እጥረት በተደጋጋሚ ከታዩባቸው አካባቢዎች መካከል አንደኛው ነው። የህዝብ ተወካዮች ምክር ቤት አባል ስማቸውን ለጊዜው ዘግይቻለሁ የቦሮ ዲሞክራሲያዊ ፓርቲ ተወካይ ይህንን የገንዘብ እጥረትን በተመለከተ በተለይም ደግሞ የመንግስት ሰራተኛ በቀን ከ500 ብር በላይ ማውጣት አልቻለም፣ ለምንድነው መፍትሄ ያላገኘው የሚል ጥያቄ አቅርቦ ነበር። ባንኩም በተለይም ኮሚቴው ከ500 ብር በላይ እንደውም ራሱ የኢትዮጵያ ገንዘብ በጥቁር ገበያ ገብቷል። ለምሳሌ አንተ 500 ብር ካለ 600 ብር እንደመሸጥ ማለት ነው። በሞባይል ባንኪንግ ትራንስፈር ይደረጋል አይነት ነገር ነውና እዛ አካባቢም የጥሬ ገንዘብ እጥረት እንደነበር ተመልክቷልና ባንኩም በተለይም ኮሚቴው ይህንን ነገር ባንኮች የጥሬ ገንዘብ እጥረት እንደሚታይባቸው አመልክቷል። ለማስረጃነት ያቀረበው የብድር ተቀማጭ ሂሳብ ጥምርታ ከፍተኛ በመሆኑ ነው የሚል ነገር አንስቷል። ይህንም ነገርም ደግሞ ያው እንደ መፍትሄ ያቀረባቸው ጉዳዮች አሉ፣ እሱን ደግሞ እንመለስበታለን። የዚህ የባንኮች ጉዳይ በተለይ ዘንድሮ በጣም ትላልቅ የሚሆኑ ዜናዎች የተሰሙበት ነው እንደምታስታውሱ ይርኔ። አንደኛው ባንኮች በተለይም ደግሞ ይሄ የዘርፉ ለውጭ ባንኮች ክፍት መደረጉን ተከትሎ የትንሽ ነቃ የማለት ነገር ታይባቸዋል ባንኮች አካባቢ። ይሄ ነቃ ማለት ምንድነው? ሊኩዊዲቲ ይሄ አሁን የጥሬ ገንዘብ እጥረት የሚባለው ነገር አሁን ቢያጋጥማቸውም የማኔጅመንት ሲስተማቸው ግን እንዴት ነው የሚለውንም በዛው እንዲፈትሹ ያደረጋቸውም ጭምር ነው። እንግዲህ ብሔራዊ ባንክ የጀመረው አንድ አዲስ አሰራር አለ፣ ብድር መስጠት፣ ለባንኮቹ ብድር መስጠት መጀመሩን እናስታውሳለን። ይሄ ባንኮች በተለይም ደግሞ ይሄ አለብን ያሉትን የሊኩዊዲቲ ችግር የጥሬ ገንዘብ ክምችት ችግር እንዲቀርፉ የማድረጉ እድል ቀላል የሚባል አይደለም። ከዛ ባለፈ ግን የእርስ በርስ ፉክክራቸውን ይሄ ባንኮች የእርስ በርስ ፉክክራቸውን ከዛም ደግሞ በጣም ትልቅ ስርዓት ያልያዘ የገንዘብ እንቅስቃሴ ነበረ።
ፍጹም ስርዓት ያላዘ የገንዘብ እንቅስቃሴ ነበረ ሶ እሱን አሁን እኩል እንዲሆን መስመር እንዲይዝ የማድረጉ ስራ በዚህ በባንክ ዘርፉ ላይ ካለው የኢኮኖሚ እንቅስቃሴ የዚህ ፖሊሲውም ጭምር ኮሚቴውም ጭምር ካደረጋቸው ውሳኔዎች መካከል ተጠቃሹ ነው እዚህ ላይ ቀደም ሲል እንዳነሳው እጥረት ይታይባቸዋል የጥሬ ገንዘብ እጥረት ይታይባቸዋል እነዚህ ባንኮች ይህ የሆነው በተወሰኑ ባንኮች ዘንድ የብድርና የተቀማጭ ሂሳብ ጥምርታ ከፍተኛ በመሆኑ ነው ሲል አስቀምጧል ስለዚህ ይሄንን የመፍታት ኃላፊነት እንዳለባቸው አስቀምጧል ማለት ነው ስለዚህ ለዚህ መፍትሄ እንዲሆን ምን አድርጓል የባንክ ለባንክ የገንዘብ ግብይት እንዲኖር እርስ በርስ እንዲገበያዩ አድርጓል ሁለቱ መፍትሄዎች ትልቅ በር የከፈቱ ናቸው የባንክ ለባንክ ግብይት ከዛ ደግሞ የብሔራዊ ባንክ ብድር መስጠት መጀመሩ ለባንኮች ራሱ ብድር መስጠት መጀመሩ የዚህ የጥሬ ገንዘቡን እጥረት እንዲቀርፉ አስችሏቸዋል አው ግን መሬት ላይ ያለው ሁኔታ ምንድነው አሁን እንዳልኩ ብሔራዊ ኮሚቴው ይህንን ነገርም ማቅረብ ነበረበት ቀደም ሲል ያነሳ ነው በቤንሻንጉል አካባቢ የተከሰተውንም ችግር ያው ምክንያቱም ነግሮናል ምንም ጥያቄ የለውም ግን ደግሞ እነዚህ ችግሮች ለመፍታት የተከሄደባቸውን ርቀቶች ምንድናቸው የሚሉት አንዳንድ በርግጥ ስፔሲፊክ ጉዳዮች አልተነሱም ዝርዝር ጉዳዮች አይደሉም ያሉት አጠቃላይ ሁኔታውን ነው እየተመለከተ የነበረው ግን በቦታው ምንድነው የሚለውን ሌሎች አካባቢዎችስ ምንድናቸው የሚለውን አሁናዊ ሁኔታዎችን በማካተት መግለጫ ቢሰጥ እንደኔ መልካም ይመስለኛል ሌሎች አስተያየት ሰጪዎችም ይሄንን ሲሉ ስለሰማሁ ነው ያው ባንኮች አሁን የተቀማጭ መጠናቸው ክትትል ይደረግበታል እንደምታውቀው አሁን አብዛኞቹ ባንክ ላይ ስትሄድ ራሱ የገደቡ እንዳለ ነው የሚጣበቅ ነው ሶ ከዚህ ጋር ተያይዞ አሁን ምንድነው መልእክቱ እኮ ማኔጅ ማድረግ መቻል አለባቸው የገንዘብ እንቅስቃሴያቸውን የደንበኞቻቸውን ሁኔታ በደንብ ማኔጅ ማድረግ መቻል አለባቸው ነው እንግዲህ እዚህ ላይኛ ምናልባት በቀጣይ በሚኖሩን የሐሳብ ዴይሊ ሰዓታችን ላይ ሰፋ አድርገን እንመለስበታለን የውጭ ባንኮች መልካምና መልካም ያልሆነ እድል አላቸው የሚል ትርጓሜና ትንታኔ በብዙዎቹ የፋይናንስ ዘርፍ ባለሙያዎች ዘንድ ሲሰጥበት እንሰማለን የነዚህ የባንኮች ደግሞ እርስ በርስ እንዲዋሃዱ በተለይ አቅም ያላቸው ባንኮች አቅማቸው ትንሽ እየደከመ የመጡትን ባንኮች የማጣመር ጠንካራ እንዲሆኑ የማድረግ አይነት ነገር ይሄ ዞሮ ዞሮ የፋይናንስ ሴክተሩን ነው ጠንካራ የሚያደርገው አሁን አንድ ባንክ ይርነቅ የሚባል ባንክና ያልፋል የሚባል ባንክ ለየብቻቸው በየራሳቸው የደንበኛ ቁጥርና የፋይናንስ እንቅስቃሴ ልክ ይንቀሳቀሳሉ አይደል የምናመጣው ለመንግስት ገቢ እንድናደርግ የሚጠበቀው ለህዝብ የምንሰጠው አገልግሎት ህዝብ ከኛ የሚጠብቀው ነገር ግን ተመጣጣኝ አይሆንም አቅማችን ተመጣጣኝ ስላልሆነ ማለት ነው ስለዚህ ምን መሆን አለብን እናንተ ተመጣጣኝ አቅም ወዳለው መስመር መምጣት አለብን እንደዛ ካልሆነ ኢኮኖሚው የዚህ እንትን የማረቱ ሰስቴን ያለ ቋሚ መንገድ ያለ መያዙ ነገር እየቀጠለ ነው የሚሄደው ስለዚህ የፋይናንስ ሴክተሩ ላይ እነዚህ በተለይ የባንኩ ዘርፍ ላይ የሚደረገው ቁጥጥር የሚደረገው እንቅስቃሴ በእጅጉ ትኩረት ሊሰጠው የሚገባ ነው ሌላኛው ጉዳይ የውጭ ኢኮኖሚ ዘርፍ ነው ኮሚቴው ካስቀመጣቸው ጉዳዮች መካከል አንደኛው ነው በተለይም የውጭ ኢኮኖሚ ዘርፍ ላይ ዶም ያለው ትልቅ መሻሻልን አሳይቷል የሚል ነገር አንስቷል በተለይም ከባለፈው 2016 ዓመተ ምህረት ሐምሌ ወር ላይ በተደረገው የውጭ ምንዛሬ ማሻሻያ ምክንያት የሸቀጦችና የአገልግሎት ወጭ ንግድ ሐዋላ ቀደም ሲል እንዳልነው የካፒታል ሂሳብ እድገት በጣም እንዳሳየ የውጭ ኢኮኖሚ ዘርፍ ላይ መነቃቃትና ትልቅ መሻሻል መፍጠሩ ዋነኛው ጉዳይ ሆኗል ሲል ነው ኮሚቴው ያስቀመጠው የሸቀጥ አገልግሎት በተለይም ደግሞ ቀደም ሲልም እንዳነሳ ነው የውጭ ምንዛሬ በሰፊው መኖሩ ህብረተሰቡ ከባንኮች ጋር ሄዶ አክሰስ ማድረግ መቻሉ ባንኮች ላይ ደግሞ ያለው የውጭ ምንዛሬ ማሻሻያ በመደረጉ ማለት ከፍ በማለቱና ከዚህ ካለው ገበያ ጋር እንዲጣጣም በመደረጉ ምክንያት የሸቀጦችና የአገልግሎት በተለይም ደግሞ የወጭ ንግድ መሻሻል እንዲያሳይ የራሱን አስተዋጽኦ አድርጓል ይሄ የውጭ ምንዛሬ ክምችት መሻሻል ቀላል የሚባል ጠቀሜታ የለውም ፋይዳ የለውም ቀደም ሲል አንስተናል አይደል ባንኮች በተለይ ከዚህ ከውጭ ምንዛሬ ጋር ተያይዞ መከተል ያለባቸው ስርዓት ሚዝ መስመር መኖር አለበት እሱም ደግሞ መቀጠል አለበት መኖርም ብቻ ሳይሆን መቀጠል አለበት ብሔራዊ ባንክ ከዚህ ጋር ተያይዞ እየወሰዳቸው ያሉ እርምጃዎች አሉ ስንል አንስተን ነበር አይደል አሁን ይሄ የውጭ ምንዛሬ ክምችት
የጥቁር ገበያ ብለን አንስተናል ነበር ቅድም ይርነኝ ጥቁር ገበያውን ስትቆጣጠረው ብሔራዊ ባንክ የሚኖረው የውጭ ምንዛሬ ክምችት እየጨመረ ይሄዳል። ይህ የውጭ ምንዛሬ ክምችት እየጨመረ ሄደ ማለት ደግሞ አሁን በኢንዱስትሪውም ዘርፍ በለው በኤክስፖርቱም ዘርፍ በለው በምንም በለው በኢምፖርቱም በለው በቃ የውጭ ክምችት ያስፈልጋል። ምንም አልክ ምንም ፍጹም የሚያስፈልግ ነገር ነው። ጥያቄ ውስጥ የማይገባ ነው። ሶ ከሱ ጋር ተያይዞ ይሄንን ክምችቱን መጨመር አንድ ሁለት ሊባልለት የማይችል ወይም ደግሞ ጊዜ ሊሰጠው ወረፋ ሊጠበቅለት የማይችል ጉዳይ ነው። አሁን የዓለም ኢኮኖሚ በምን ያህል ደረጃ እንትን እያለ እንደሆነ እያየን ነው አይደለ? ከሱ ጋር ተያይዞ አንዲት ሀገር የውጭ ምንዛሬ ክምችቷን ማረጋገጥ መቻሏ ትልቅ ኮንፊደንስም ጭምር እንደሆነ ነው በባለሙያዎቹ ዘንድ የሚተነተነው። ስለዚህ ይሄኛው ደግሞ ሌላኛው ኮሚቴው የገመገመውና በቀጣይም ደግሞ አቅጣጫ ያስቀመጠለት ክስተት ነው። አዎ ብሔራዊ ባንክ ከዚህ ከውጭ ኢኮኖሚ ዘርፍ ጋር ተያይዞ አሁን እንዳልከው የጥሬ የውጭ ምንዛሬ ክምችት ከዚህ ቀደም ከነበረበት መዛባት አስተካክሎ አሁን ምንዛሬ ክምችቱን መጠባበቂያውን ማለት ነው በጣም በከፍተኛ ሁኔታ አሳድጓል። ይሄ ደግሞ የማክሮ ኢኮኖሚ ማሻሻው ቁልፍ ዓላማ ከሚባሉ በተለይም ይሄ የውጭ ምንዛሬ መዛባትን ከማስተካከል አንፃር ያስቀመጠው ሂደት ነበርና እሱን ከማሳካት አንፃር ራሱ ጥሩ መሻሻልን ያሳየ እንደሆነ ያሳያል ማለት ነው። ከፋክቱ ጋር እንሂድ ብዬ ነው የተቀመጡ ጉዳዮችን ማለት ነው። የማክሮ ኢኮኖሚ ማሻሻው ዓላማዎች ምንድናቸው አለን። ከዛ በኋላ ተግባራዊ ከተደረገ በኋላ ደግሞ ብሔራዊ ባንክ ኮሚቴው ያስቀመጠው ምንድነው እያልን ነው የመነዘርን ያለው ነውና ያው ሂደቶቹ መልካም የሚባሉ ጅማሬዎቹ ጥሩ የሚባሉ ናቸው። ማሻሻው ከተደረገ በኋላ የተደረጉ ሁኔታዎች ማለት ነው። እንደዚህ ስንል ግን አሁንም መሬት ላይ መታየት ያለባቸው ነገሮች የሉም ማለት አይደለም። በጣም መታየት አለባቸው። አሁን ሁለት ነጥብ እናነሳለን። ምናልባት መደምደሚያችን ላይ እናነሳለን ብዬ ነበር። አሁን ስላነሳው አንደኛው የዚህ የዋጋ ግሽበት ተብሎ የተነሳው ነገር ላይ ይርኔ አሁንም ህዝቡ ላይ ያለው የልብ ትርታ መሰማት አለበት። የዋጋ ግሽበቱ ላይ በትክክል እናንተ ሰፈር ያለው የዋጋ ግሽበትና ካሜራማናችን ሰፈር ያለው የዋጋ ግሽበት እንዴት እንደሆነ መታየት አለበት። ምግብ ነክና ምግብ ነክ ያልሆኑ ብለን ስንል ምግብ ነክ እርሱ ቤቱ ሲገባ ገዝቶ ይዞት የሚገባበት ዋጋ እኔ ቤቴ ሲገባ ገዝቼ ይዤበት የምገባው ዋጋ አንተ ቤት ስትገባ እንደዚህ መታየት አለበት። በደንብ መመርመር አለበት። እንግዲህ እንደ አዲስ አበባ አሁን ስናይ ከተማ አስተዳደሩ በተደጋጋሚ የሚወስዳቸው እርምጃዎች አሉ። የዚህ የዋጋ ግሽበትን ከማረጋጋት ጋር ተያይዞ የሚወስዳቸው ውሳኔዎች፣ እርምጃዎች፣ ተግባራት አሉ። በየአካባቢው የተፈጠሩ ገበያዎችን ማስተዋል እንችላለን። መልካም ነው። ነገር ግን ሌላውስ መንደር ያለው ነገር ምንድነው? እንደ ሀገርስ ያለው ነገር ምንድነው የሚለው ማንሳት አለብን። ቀደም ያነሳት እቺ አንድ ዞን ላይ የ500 ብር ብቻ ከባንክ አውጡ መባል ማለት ቀላል አይደለም። እንደ ዜጋ ገንዘባቸውን በነፃነት የማንቀሳቀስ መብት አላቸው። እንደዛ እንዳይሆን ያደረገው ምንድነው? በእርግጥስ የዚህ የባንክ ዘርፍ ላይ የተወሰኑ ውሳኔዎች ናቸው ወይንስ እዛ ዞን ላይ ያለው ባንክ በራሱ ያወጣው ህግ ነው ያ እንዲሆን ያደረገው የሚለውን ከግምት ውስጥ ማስገባት መቻል አለብን። የዚህ የገንዘብ የውጭ ኢኮኖሚ ዘርፍ ላይና የዚህ የገንዘብ የተቀማጭ የውጭ ምንዛሬ ክምችት መሻሻል የሚለው ላይም አሁን የውጭ ተቀማጭ ክምችት መሻሻል ላይ ባንኮች እንዲሁም ብሔራዊ ባንክ ሊኖረው የሚገባ የውጭ ምንዛሬ ተቀማጭ አለ አይደል? ያ እንዲሆን ደግሞ ምን መኖር አለበት? የገንዘቡ ይሄ ምንዛሬው ወደ እርሱ እንዲመጣ ማስቻል መቻል አለበት። እንደዛ እንዳይሆን እያደረገ ያለው ምንድነው? ጥቁር ገበያው ነው። ጥቁር ገበያው ፈተና ነው ብለናል። የተወሰኑ መሻሻሎች ቢኖሩም እስቲል ግን ችግሮች አሉ። እስቲል እናንተ በመንገዳችን ስንሄድ የምናያቸው ችግሮች አሉ አይደለ? እነርሱ ላይ በደንብ ትኩረት መሰጠት አለበት። ይሄ ሪፖርት አሁን ቀጣይ ስብሰባ ሰኔ ወር ላይ ነው የሚደረገው። ሰኔ መጨረሻ ይሆናል። ሰኔ መጨረሻ ላይ ይሄ ስብሰባ ዳግም ሲደረግ ሶስተኛው ስብሰባ ዳግም ሲደረግ ከነዚህ ጋር ተያይዞ እንደ ዜጋም እንደ ባለሙያም አንዳች ነገር መናገር እንፈልጋለን አይደለ? ውጤት መጥቶ ማየት እንፈልጋለን። ስለዚህ ሁለቱ ጉዳዮች ላይ ይሄ ኮሚቴውም ይሆናል እንደ መንግስትም እንደ ባለድርሻ አካላትም ጭምር በደንብ ትኩረት ሊሰጡት የሚገባ ጉዳይ ነው። የውጭ ምንዛሬ ክምችቱን ለማሻሻል ከተወሰዱ እርምጃዎች መካከል የግል ዘርፉ የሐዋላውን እንቅስቃሴ
እንዲጀምርና አጠናክሮ እንዲቀጥል ወደ ዘርፉ እንዲገባ የተደረጉ ጥረቶች አሉ። እነዚህን ጥረቶች አጠናክሮ መቀጠል ያስፈልጋል። ምክንያቱም ባጠናከርን ቁጥር የሐዋላ ምንዛሬ የበለጠ ያበዛን በመጣን ቁጥር የምንዛሬ ክምችታችን በጣም ከፍ እያለ ይመጣልና ይህ ላይ ብሔራዊ ባንክ መስራት ልብ ይገባል መስራት ይኖርበታል ማለት ነው። ወደ ሌላኛው ጉዳያችን ለፍና ያጠቃለልን ዓለም አቀፍ ሁኔታዎችን አስቀምጧል ኮሚቴው ምንድናቸው? በተለይም እንደ አውሮፓውያን አቆጣጠር በ2025 እና 26 የዓለም የኢኮኖሚ እድገት በምን ሊለካ ይችላል? እንዲሁም ደግሞ የዋጋ ንረት ትንበያዎች በምን መልኩ ናቸው? የኢትዮጵያንስ ደግሞ በምን መልኩ ነው ታሳቢ ሊሆን የሚለውን አስቀምጠዋል። በ2025 እና በ26 ዓለም አቀፍ የኢኮኖሚ እድገት 3.3% እድገት እንደሚኖር የአይኤምኤፍ መረጃ እንዳስቀመጠ ኮሚቴው አሳይቷል። በመረጃው በ2025 የዋጋ ግሽበት ደግሞ 4.2% እንዲሁም በ2026 3.5% ዝቅ እንደሚል የዋጋ ንረት አስቀምጧል። ከዚህ ጋር ያያይዘው ደግሞ ዓለም አቀፍ የጂኦፖለቲክስ እንቅስቃሴዎች እንደምታውቀው ከዚያም እንቅስቃሴዎች አሉ፣ የጦርነት ጉሰማዎች አሉ፣ የተለያዩ ሁኔታዎች አሉና እነዛን ታሳቢ ያደረጉ እንቅስቃሴዎች በዓለም አቀፍ የንግድ ታሪፍ ላይ የራሱ ተጽዕኖ ሊያሳድር ይችላልና አሁን የዋጋ ግሽበቱ አሁን ነው የተቀመጠው አይደል? በ2026 3.5%፣ በ2025 4.2% እድገቱም ደግሞ ያልንበት አለ 3% አካባቢ 3.3% እድገት እና ይሄንን የጂኦፖለቲክስ እንቅስቃሴ ከፍና ዝቅ ሊያደርግ እንደሚችልም በኮሚቴው መግለጫ የተካተተ ጉዳይ ነው። በተለይ ደግሞ የዚህ የጂኦፖለቲክስ አለመረጋጋቱ ጉዳይ ዋነኛ የዚህ ፈተና ነው ሊሆን የሚችለው። እንግዲህ እንደምታየው አንድ ሀያል የሚል ሀገር ራሱን ሀያል ብሎ የሚጠራ ሀገር ከሌላ ራሱን ሀያል ብሎ ከሚጠራ ሀገር ጋር ቁርሾስ ሲገባ ሲመጣ በዛው መጠን ኢኮኖሚ ላይ የሚወሰዱ እርምጃዎች አሉ። እንደምናስተውሰው ዶናልድ ትራምፕ ከዚህ ቀደም በነበራቸው የስልጣን ዘመን ላይ ከቻይና ጋር ከገቡበት ግጭት ጋር ተያይዞ መኳረፍ ጋር ተያይዞ በጣም የዚህ የቀረጡን ጉዳይ ማንሳት ትችላለ፣ የምርት ገዳን ቀባን ማንሳት ትችላለ፣ ወደ አሜሪካ የሚገቡ ምርቶች ከአሜሪካ ወደ ቻይና የሚገቡ ምርቶች ከዛሱ ወዴት ሄደ? ወደ ሌላውም ሀገር እየተዳረሰ ሄደ። ምክንያቱም አሜሪካ ከቻይና ተቀብላ ወደ ሌላው የምታዛውራቸው በጣም በርካታ ምርቶች ነበሩ። የኢኮኖሚ ማዕቀብ ቀላል አይደለም። የአንድ ሀገርን ኢኮኖሚ ብቻ አይደለም የሚጎዳው፣ የዓለምን ኢኮኖሚ ይጎዳል። ምክንያቱም አንዱ ሀገር ከሌላው ሀገር ትስስሩ ዲፕሎማሲያዊ ብቻ አይደለም ኢኮኖሚያም ጭምር ነው። ይሄኛው አሁን የ2026 እና የ2025 ትንበያዎችን ስንመለከት የዚህ ለውጡ ቀላል አይደለም። አሁን ላይ 3.3 ተብሎ ተነበየ እንጂ የ2025 4.2 እንዲሁም 2026 3.5 እንግዲህ ዝቅ ይላል ነው። 2026 ላይ ዝቅ ይላል 3.2 ዝቅ ይላል ነው። እንደዛ እንዲሆን ግን ዝቅ እንዲል የአይኤምኤፍ ትንበያ ነው። በእርግጥም እንደዛ እንዲሆን ግን አይኤምኤፍ ግምት ውስጥ ያስገባቸው ነጥቦችም አሉ። ግን ዋነኛው አሁን የዚህ የጂኦፖለቲክሱ ጉዳይ የኢኮኖሚውን ዝቅ ማለትም ፈተና ውስጥ የሚከተው ጉዳይ ነው። እነዚህ ዝርዝር ሁኔታዎች አነሳን። ኮሚቴው የገጠማቸው ዝርዝር ሁኔታዎች ምንድናቸው የሚለውን በነጥብ ተመለከተን። ያስቀመጣቸውስ ደግሞ የግምገማዎች መጨረሻ ላይ ግምገማዎች ያስቀመጣቸዋሉ፣ እንዲሁም ደግሞ ምክረ ሐሳቦች ያቀርባቸዋሉ። እነሱን እንመልከትና የሐሳብ ዴሊያችንን እናጠናቀቅ። የዋጋ ግሽበቱ በቀጣይ ወራቶች ቅናሽ ያሳያል፣ ግን ደግሞ ጥንቃቄ የተሞላበት አካሄድ መከተል እንደሚገባ አጽንኦት ሰጥቷል። የዋጋ ግሽበቱ ትርጉም ባለው መልኩ እንዲቀንስ የገንዘብ ፖሊሲ አቋም ተገቢ በመሆኑ አሁንም ይሄ የማክሮ ኢኮኖሚ ማሻሻያው ሌሎችም የገንዘብ ፖሊሲ እንቅስቃሴዎች እንዲቀጥሉ ኮሚቴው መስማማቱም ነው በመግለጫው ያየነው የተረዳነው። የውጭ ምንዛሪ አስተዳደር ትኩረት ሊሰጠው እንደሚገባ ቀደም ሲል እኛም አንስተን የተናገርነው ጉዳይ ነውና ትኩረት መሰጠት እንዳለበት እንዲሁም ደግሞ አሉታዊ ተጽዕኖ እንዳያሳድር መጠንቀቅ አስፈላጊ እንደሆነ አስምሮበታል ኮሚቴው ማለት ነው። ሌላኛው ደግሞ ካቀረባቸው ምክረ ሐሳቦች መካከል በውጭ ምንዛሪ ተመን ረገድ የሚታዩ ግምታዊ አስተሳሰቦች ብሎ ያስቀመጣቸውን ለመቆጣጠር ሲባል የብሔራዊ ባንክ ፖሊሲ ተመን በ15% እንዲቆይ አድርጓል። በወለድ ተመን ላይ ደግሞ የተመሰረተ የገንዘብ ፖሊሲ አስተዳደር
በ18 በመቶ ገደብ እንዲቀጥል ነው ያደረገው። ተቀማጭ የሂሳብ አገልግሎቶች ባሉበት እንዲቀጥሉ ነው ያለው። በቀጣይ ደግሞ ቀደም ሲል እንዳነሳ ነው በሰኔ ወር መጨረሻ 2017 ዓ.ም ሶስተኛ ዙር ግምገማውን ያከናውናል። በዛ ወቅት ደግሞ የሚነሱ ጉዳዮች ምንድናቸው የሚለውን በሐሳብ ዴሊ እንመለከታለን። በተጨማሪም ደግሞ የኢኮኖሚ ጉዳዮችን በተለይም ይህንን የገንዘብ ፖሊሲ ኮሚቴ ግምገማና ውሳኔ ያቀረባቸው ምክረ ሐሳቦች ምንድናቸው የሚለውን የምጣኔ ሀብት ባለሙያ ይዘን በዚህ ጉዳይ ላይ በደንብ ከባለሙያዎቹ ጋር የምንተነትን የምንፈትሽ ይሆናል። የተወደዳችሁ ተመልካቾቻችን ሐሳብ ዴሊ ከሐሳብ ሚዲያ እየተከታተላችሁትን ይመስል ነበር። የዛሬው ጉዳያችን ኢኮኖሚ ነበር። በሌላ ጊዜ ደግሞ ስንመለስ ሌሎች ጉዳዮችን ይዘን የምንመጣ ይሆናል። ያልፋል አሻገርና ይድነቃቸው ተሾመ ሐሳብ ዴሊን እየመራን ቆይታ አድርገናል። ሐሳብ ሚዲያን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን እንድትሰጡን ጋበዝን። ሰላም ጊዜ